የቡዳ መንፈስ መገለጫው በጣም ብዙ ነው፣ ግን እንደገባ ምልክቱ ሁሉ ነገር ዚግዛግ ነው። ሁሉ ነገር ጠመዝማዛ ነው። ቀጥ ያለ ነገር የለም። በአመለካከታችን ግን እናውቃለን። በጣም አይናችሁ እስኪወጣ ድረስ የሚበላችሁ የሚያሰካችሁ መጀመሪያ ሰው ዝም ብሎ ሆስፒታል እየሄደ ኪኒን መዋጥ የለበት፣ መርፌ መወጋት የለበት። የቡዳ መንፈስ መገለጫው በጣም ብዙ ነው፣ ግን እንደገባ ምልክቱ ራስ ምታት ይለቅባቸዋል፣ ምግብ ስትበሉ ያቀለሸልሻቸዋል፣ ወደ ላይ ይላቸዋል፣ ቮሚት፣ አጠቃላይ የምግብ ፍላጎታችሁ ይዘጋል፣ እንቅልፍ እጦት ይኖራል። ቡዳ መንፈስ ሲገባ በተለይ ከሰው መንፈስ ሸምታችሁ ማታ ስትገቡ እንቅልፍ የማጣት ችግር አለ። ለተከታታይ ሳምንታት ይሄ እንቅልፍ የማጣት ችግር፣ መጨነቅ፣ እንደገናም ደግሞ እጃችሁ ላይ ያለው ነገር የመባከን፣ ያለ ምክንያት ገንዘብ የማውጣት፣ የማይጠቅም ነገር መግዛት፣ ጤንነት ማጣት፣ እንደዚህ ነገሮች ብዙ ጊዜ ከቡዳ መንፈስ የመጣ ወይም ሌላም መተትም ሊሆን ይችላል። ሌሎችም ግን ሞር በብዛት ቡዳ ነው የሚሆነው እና ተደጋጋሚ አይናችሁ የምታሹ ሰዎች አንዱ ምልክቱ ይሄ በጣም አይናችሁ እንደዚህ በጣም አይናችሁ እስኪወጣ ድረስ የሚበላችሁ የሚያሰካችሁ መጀመሪያ በሳሙና ታጠቡ። ምናልባት ሌላ የተለያየ የአይን ችግር ከሆነ ትራኮማ፣ ግላኮማ፣ ሌላም የአይን ችግር ካለ ይሄን ሁሉ ታጥባችሁ ሕክምና አድርጋችሁ አሁን የሚበላችሁ የሚያሰካችሁ ከሆነ ግን ያው ቡዲት ወይም ቡዳ ነው እና ጥንቃቄ ማድረግ አለባችሁ። እናቶች ልጆቻችሁን ሹሩሩ በማለት አይደለም የምታድኗቸው፣ በመንቃት ነው። ምንድን ነው ይሄ ችግር? የዚህ ልጅ ችግር እውነት ያጠፋሁት ነገር አለ ብላችሁ እናቶች አስቡ። አባቶች በተለይ 70% እናቶች ለልጆቻችሁ ያሰባችሁ መስሏችሁ፣ አባት ሙሉ ቀን ስራ ውሎ ነው የሚመጣው። እናት ግን ከልጇ ጋር በጣም የመገናኘት ዕድሏ በጣም ሰፊ ነው። በተለይ እናት ለወንድ ልጇ፣ አባት ደግሞ ለሴት ልጁ። ይሄ በጣም የታወቀ የተረዳ ነገር ነው እና ጥንቃቄ ማድረግ አለብን። ምንድነው ከኔ ወደ ልጆቼ ሊያልፍ የሚችለው? በህይወት ዘመኔ ምን አጥፍቻለሁ? ምን አድርጌያለሁ? ልጆቼን ከኔ ላይ ተነስቶ ምን ሊያገኛቸው ይችላል? የገንዘብ ማጣት ችግር ነው? የስንፍና ነው? ጉራ ነው? ትዕቢት ነው? በእግዚአብሔር ላይ ማመፅ ነው? ወይስ ደግሞ ዝሙት ነው? ይሄ ሁሉ ነገር ቼክ መደረግ አለበት። ትዳር ሲይዙ ተፋቶ መምጣት፣ እናትና አባት ይደባደቡ ይጣሉ ከነበረ ይፋጁ ከነበረ ልጆች ላይ ይሄ ነገር መጥቷል። አግብቶ የመፍታት ነገር አለ ልጆች ላይ። ልክ እንደኔ እኔ ስንት ጊዜ አግብቻለሁ፣ ስንት ጊዜ ፈትቻለሁ። አግብተን ባንፈታም እንኳን ወይም ደግሞ እናትና አባት አግብተው ባይፈቱ እንኳን በትዳራቸው ላይ ሲናቆሩ ሲፋጁ ከነበሩ ልጆችም እንደዛ ነው የሚሆኑት። ጭራሽ እንዲያውም ትዳር የሚከለክልም ሊኖር ይችላል። ለምን ተጋባችሁ የሚል ለምን ሰላም ሆናችሁ የሚል ባልና ሚስት ላይ ካለና ሁሌ የሚያናቁር ከነበረ ልጆች ደግሞ ጭራሽ ይብሳል እና ለልጆች ህይወት መበላሸት የመጀመሪያ ተጠያቂ ሊሆን ይችላሉ የማስበው እናትና አባት ናቸው። ሁለተኛ ተጠያቂ መንደርና ጓደኛ ነው። መንደርና ጓደኛ። ሶስተኛ ተጠያቂ ደግሞ ራሳቸው መቼም ማንም ሰው ልበላሽ ብሎ ስለማይበላሽ ማለት ነው። መጥፎ ልሁን ብሎ አይልም። ስለዚህ ራሳቸውን ቼክ ማድረግ አለባቸው። ተሳስቼ የሆነ መጥፎ አመለካከት ኖሮኝ የሆነ ያደረኩት ነገር አለ ብሎ ሰው ራሱ መጀመር መጠየቅ አለበት። መነሻውም ራሱ ሰው ነው። ግን በዙሪያችን ያሉ ሰዎችን ስንመለከት ለዚህ ሰው መበላሸት ምክንያቱም ማን ነው ሲባል እኔ ከሚለው ጀምሩ ስላችሁ ምን ማለት ነው? ቤተሰብ ከሆናችሁ ነው። ይህን ሰው እኔ ምን አድርጌዋለሁ? እንዴት ጎድቼዋለሁ? ከኔ ላይ ድንገት መንፈስ ተነስቶ ሄዶ ጎድቶት ይሆን? የልጄን ልብ ያከፋብኝ፣ የሚስቴን ልብ ያከፋብኝ፣ የባሌን ልብ ያከፋብኝ፣ የእናቴን ልብ ያከፋብኝ፣ የአባቴን ልብ ያከፋብኝ ማን ነው? እንደዚህ እንድንናቆር የሚያደርገን ማን ነው? እኛ የምን ቤተሰቦች ነበርን መጀመሪያ? አሁንስ ደግሞ ምንድነው እስቲ ውጤታችን? መብላት መጠጣት፣ ከዛ መሞት ነው በቃ ላይፍ ህይወት ይሄ ነው? ተስፋችን ምንድነው ብሎ ማሰብ ያስፈልጋል። ከዛ ባዕድ አምልኮ የሚያመልኩ ቤተሰብ ውስጥ ከተወለዳችሁ መጀመሪያ ይሄ መንፈስ መቃወም። እናትና አባት እናንተ ታማችሁባቸው እናንተን ለማሳከም ጠንቋይ ጋር፣ ደብተራ ጋር፣ ሌላ ሰርማሽ ቅጠል በጣሽ ጋር ወይ ደግሞ የተለያዩ ኮከብ ቆጣሪዎች ጋር ሄደው ከነበረ ይሄን አናዟቸው፣ ጠይቋቸው። ያም ተጽዕኖ ስላለው እንደገናም ደግሞ ሳታውቁት ምግብ ለመብላት ሆቴል ስትሄዱ፣ ዘመድ ጋር ስትሄዱ የሆነ ሰው መተት ወርሮባችሁ ድግምት ተደርጎባችሁ ደግሞ የመጣባችሁ መንፈስ ካለ ደግሞ ይሄንም ቼክ አድርጎ ራሳችሁ ላይ። ሆስፒታል እየሄደ ኪኒን መዋጥ የለበትም፣ መርፌ መወጋት የለበትም። እንደው ዝም ብሎ እየሄደ ዶክተር ብቻ አይደለም፣ ካህናትንም መጎብኘት፣ ጸበሉንም መጎብኘት፣ ራስንም ቼክ ማድረግ፣ ራስን መጠራጠር ጥሩ ነው። በራስ መተማመን ሲባል እኮ እኔ ትክክል ነኝ ብሎ ማሰብ ማለት አይደለም። እየሰራችሁት ያላችሁት ነገር ውጤታማ እንደሚሆን ተስፋ ማድረግ ማለት ነው። በራስ መተማመን ማለት እንጂ ክርስቶስ የተናገረው ቃል ካዱ ማለት ነው። ክርስቶስ ምን አለ? የሚወደኝ
ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ነው አይደል? ራሱን ይካድ ምን ማለት ነው? እኔ ሁሉ ነገር እችላለሁ አይበል፣ ፈጣሪውን ተስፋ ያድርግ ማለት ነው። እኔ በር ነኝ ማለት ነው ክርስቶስ። ስለዚህ በአንድም በሌላ መንገድ የምናጠናው የምናነበው የምናደርገው ማንኛውም የምንሰራው ስራ በሙሉ በእግዚአብሔር እጅ ውስጥ ከሆነ ከእንደዚህ አይነት ክፉ መንፈስ እንድናለን። በዚህ ገጠመኝ ውስጥ በጣም ልዩ ሆኖ የተጻፈባቸው የትኛው ነው? እኔ የትኛው እንደሆነ ታውቃላችሁ? ፖሊሷ ሊፍት ለመጠየቅ እንደዚህ ብላ ያስቆመችው ሾፌሩ፣ ያቺ ቅጽበት ነች የዚህን ቤተሰብ ህይወት የቀየረችው። ስለዚህ እናንተ ይሄንን ገጠመኝ ስታዳምጡ፣ የመምህር ግርማን ትምህርት ስትሰሙ፣ በተለይ በመናፍስት ላይ ስትነቁ፣ በተለይ ደግሞ ገድልና ድርሳን መጽሐፈ መነኮሳትን የምታነቡ ከሆነ፣ የመጽሐፍ ቅዱስ ክፍሎችን ምክሮችን የምትሰሙ ከሆነ፣ ጠላታችሁ ዲያብሎስ ላይ የምትነቁ ከሆነ ቤታችሁን አድናችሁ ራሳችሁን አድናችሁ ከዛ ደግሞ በምትሄዱበት ቦታ ሁሉ እግዚአብሔር በእናንተ ላይ ሆኖ ስንት ቤተሰብ ይቀይራል ማለት ነው። እግዚአብሔር ይመስገን። ትውት ታረኩታሉ። ለካ ጉዳዩ ከኩሉ ብቻ አይደለም፣ በኩል ከነገሰው መንፈስ ጋር ነው። አንድ ጊዜ መንፈሱ አይን ላይ ከተቀመጠ ኩል ኖረው አልኖረው ምንም ለውጥ የለውም። ስለዚህ ኩል መሳቢያው እንጂ መንፈሱ ለመኖሩ ማሳያው ምልክት እንጂ ኩሉ ምንም ጥቅም የለውም እዛ ቦታ ላይ። ለምሳሌ አቴቴ ጨሌ ቤት ውስጥ ሲኖር ጨሌው ላይ አይደለም ሰይጣን የሚቀመጠው። ሰይጣን እዛ ቤት ውስጥ ለመኖሩ ምልክት ነው ጨሌ እንጂ ሰይጣን ሞኝ አይደለም። ሙዳይ ውስጥ ቅቤ የተቀባ ምንም ጨሌ ውስጥ የሚቀመጠው ሞኝ አይደለም፣ ግን ንብረቱ ነው። እናንተ ስራ ስትሄዱ እቃችሁን ተሸክማችሁ አትሄዱ። ቴሌቪዥን ተሸክማችሁ አትሄዱ። ስራ ስትሄዱ ኢቭን ሁሉንም ጫማችሁን ተሸክማችሁ አትሄዱ። ግን የወንድ ጫማ ቤት ውስጥ ከተቀመጠ ቤት ውስጥ አባወራ አለ ወይም ወንድ ልጅ አለ ማለት ነው። ትርጉም ምልክት ነው አይደል? ልክ እንደዛ ሁሉ ጨሌ ካለ አቴቴ አለች እዛ ቤት ውስጥ ደግሞ የቤቱ መቤት የቤቱ ጠባቂ የምትባል አለች ተብሎ ይታሰባል። ስለዚህ ምልክት ነው፣ ለመኖሩ ምልክት ነው። እኚህም ሴትዮ ያኔ ኩል ይኳሉ በነበረበት ሰዓት መንፈሱ እሳቸው ላይ አይናቸው ላይ ለመንገሱ ምልክት ነው። በሰርጉ ላይ ያስተማርኩት ትምህርት ልክ እንደ ልጁ የሚያስቅ ነው። በቃ ልጁ ሁኔታው ያስቅ ነበረ እና ጥሩ የሆነ ትምህርት ወንጌል አስተምሬ ስወርድ ስቀመጥ እንዲህ ደስ እንዳለኝ። ለምን? ፖሊሷን ኮራሁባት፣ በጣም ጎበዝ። ሁለተኛ ነገር ደግሞ እናትና አባት ለኔ ትምህርት ብዙ አስቸጋሪ አልነበሩ። ያን ያክል ማገዶ የሚጨርሱ ወይም እልክ ውስጥ የገቡ ብዙ የሚያስቸግሩ ሰዎች አልነበሩ። ሌላው ደግሞ ልጁ ቶሎ ብሎ ልጅቷን ማፍቀሩ ነው የጠቀመው። የእሷ ሁኔታ ደስ ብሎት ፊልም ነው የሆነብኝ አለ እና የእውነት አይመስለኝም። ቶሎ ብዬ ቤት ገብቼ መሽቶ ነግቶ ጠዋት ደውዬላት ወደ ስራ ቦታ እስከማድረሳ ድረስ እንትን ይልብኝ ነበር፣ በጣም ይዘገይብኝ ነበር። ለሊቱ አለ ተኝቼ አድሬ እንኳን ይዘገይብኛል አለ። ያ ምንድነው? ፍቅር፣ ትክክለኛ ፍቅር ይዞት ነበረ። ለመጀመሪያ ጊዜ ያፈቀረችው ልጅ ነው። ለመጀመሪያ ጊዜ ያገባውም እሷን ነው። ከእሷ በፊትም ሌላ ሴት አያውቅም። ሌላ ምንም ነገር የሚያውቀው ነገር የለም። አሁን በጣም ደስ የሚለው ነገር ትልቁ ነገር መጨረሻ ላይ የምነግራችሁ የተጋቡት በተክሊል ነው። ፖሊሷም እንደ ፖሊስነቷ ድንግል ነበረች። በጣም የሚገርመው ነገር ይሄ ነው። እኔ የገረመኝ ፖሊስ እንዴት ነው ሰው ጊዜ አንዴ መምህር ፖሊስ ሆኖ ድንግል የለም አርኒ አላልኩም። እንዴት ነው ድንግልና ሰው ጊዜ እኔ በተክሊል ነው የማገባው አለች። በእውነት አዎ ድንግል ነሽ አልኳት። አዎ አለች። ጸጥ ነው ያልኩት። በቃ እንዴት አይነት አጋጣሚ ነው! እንዴት አይነት አጋጣሚ ይገርማችሁ። ይሄን በመናገር ነው የማሳልፈው የምጨርሰው። መክሬ ምከረው ካልሰማ ውሃ ውስጥ ንከረው ነው የሚለውና እንግዲህ እግዚአብሔር አምላክ በቃላት በትምህርት ስትመከሩ አልሰማም ካላችሁ ጸበል ውስጥ ተነከሩ ነው የሚለው። ውሃ ውስጥ ተነከሩ አይደለም። እግዚአብሔር አምላክ አይምራችሁን ይክፈተው። ሊቀ መላእክት ቅዱስ ዑራኤል አይነ ልቦናችንን ከፍቶ ማወቅ የሚገባንን ነገር አውቀን እንድንለወጥ ያድርገን። በዚህ ገጠመኝ ውስጥ ምን እንደተማራችሁ ብትጽፉ ደስ ይለኛል። እኔ ግን ሁለት ነገር ጣል አድርጌ ልለፍ። አንደኛ አይነ ጥላ የምትባለዋ መንፈስ ወንድ ላይ ስታርፍ ዋጋ ታስከፍላለች። ከሴት የበለጠ ነው የምላችሁ። በእርግጥ እኩል ሊሆን ይችላል፣ ግን እንደኔ ግን እዚህ ጋር ሳየው አስቡት። ይሄ ልጅ ከእህቶቹ መካከል አድጎ ሁሉ ነገሩ ሴት ነው። ለግብረ ሰዶም በጣም ቅርብ የሆነ ልጅ ሆኖ የኖረው ግብረ ሰዶም እንደሆነ ስለማያውቅ እንጂ አጋጣሚ የሆነ ይሄን የሚያውቁ ወንዶች ቢያጋጥመው ኖሮ እንደዛ ነበር የሚሆነው። መንፈሷ የምትለፈልፈው እንደዛ ብላ ነው። ሊወስደው ነበር ወደዛ። ቀስ እያልኩኝ ላንፏቅቀው ነበረ። ሁለተኛ ነገር ደግሞ ወንድ ልጅ ላይ አይነ ጥላ ሴት ዛሬ ጥላ ስትቀመጥ ሽንት ቤት ሲቀመጥ ደም አይደል የሚያስቀምጠው? ይሄን ነገሩን እያየ እንዴት ከሴት ጋር ተኛለሁ፣ አልጋ ላይ ሻናለሁ፣ እንደዚህ ሆናለሁ፣ በዚህ እድሜ አልጋ ላይ መሻና ከሆነ እንደገና ደግሞ እንደዚህ አይነት ችግር ካለብኝ ሴት እንዴት ነው የምቀርበው?
እንዴት አቀፊያት አድራለሁ አልጋው በስብሶ ርሶ ነው የሚገኘውና ትስቅብኛለች ብሎ ስለሚያስብ ወንድ ልጅ ከሴት በጣም ብዙ ጊዜ ርቆ ሸብቶ አርጅቶ እንኳን አያገባም። እናቱ ጋር ቁጭ ብሎ ታቅፎ ነው የሚኖረው። በቃ ከእናቱ ጋር አብሮ ያረጃል። የዝሙት ስሜቱን የዝሙት ፍላጎቱን ግን ሄዶ ሴተኛ አዳሪ ወይም ደግሞ ያለ አዳር የሌለበትን ዝሙት ፈጽሞ ይመጣል። ሾርት ነው የምትሉት እና እንደዚህ አይነት ነገሮች ውስጥ የሚገቡት ብዙ ጊዜ ሳይወዱም መጠጥ የሚጠጡ ምናምን ሌላ ነገር ውስጥ የሚገቡት እንዲህ አይነት መንፈስ ያለችባቸው ናቸው። ወደ ግብረ ሰዶም የምትወስደው ሴት ዛር ናት። ሴቶችንም ሌዝቢያን የምታደርግ ያለ እድሜያቸው ገና በ15 ዓመታቸው በ14 ዓመታቸው ድንግልናቸው እንዲወሰድ የሚያደርገው ይሄ ወንድ ዛር አይነ ጥላ ነው። እንደ ስንት እናቶች ይነግሩናል እኮ እንደው በብዙ ሃይስኩል በብዙ ቦታዎች ላይ ኤሌመንተሪዎች ላይ ሴቶቹ ድንግልናቸው ብዙም የለም ይባላል። ያው አላየንም፣ ግን ከሚታየው ሁኔታ አንጻር መገመት አይከብድም። ከእኔ ከምክር አገልግሎትም በዙሪያችን ከምንሰማው አንጻር እንደው በጣም ያሳስባል ነው። ቢኖር ደስ ይለናል። ልጆቻችን ንጽህናቸው ቢጠበቅ በስርዓት ካሳደግናቸው ይሆናል። ግን የአንዲት ቀን ስህተት እነሱ ከፍቅረኛቸው ጋራ ወይም ከክላስ ጓደኛቸው ጋራ የሚያደርጉት ነገር የሚሰማቸው ያን ስሜት ብቻ ነው። በየትምህርት ቤቱ በየጥጋጥጉ በየቦታው በሸትሸት ሲሉ ምናምን የሚያደርጉት ነገር የሚታያቸው ግን የድንግልና ክብር ትምህርት ቢሰጥ ድንግልና ምንድነው ክብሩ ተብሎ ትምህርት ቢሰጥ በእውነት ምናልባትም ደናግላን ማህበር ይከፈትና ሴቶች እዛ ማህበር ላይ በመግባታቸው ኩራት ሆኖ የሚታይበት ጊዜ ይመጣል ብዬ አስባለሁ። የድንግሎች ማህበር ኢድማ ኢትዮጵያ ድንግል ማህበር ብላችሁ መስርት እስቲ። ኢትዮጵያ ደናግላን ማህበር ማለት ነው። ኢድማ ኢደማ ነው። ኢድማ ደግሞ ይድማ የተባለ ይመስላል። አለቅርብኝ ሌላ ስም አውጥለት ብቻ። ለማንኛውም እንደው ንጽህናን በተመለከተ ሴቶች ንጽህናቸው እንዲጠብቁ አነጋገራቸው፣ ስነ ምግባር ቤት ውስጥ ሲገቡ በር አንኳኩተው መግባት እንዳለባቸው፣ እናትና አባት እያወሩ እየተከራከሩ ልጆች መሀል ጣልቃ መግባት እንደሌለባቸው፣ ወደ መኝታ ክፍል ሲገባ ስርዓት መማር እንዳለባቸው የሚያሳይ የሆነ አንድ ነገር ቢከፈት ጥሩ ነበረ። ከልጅነት ጀምሮ ሴትነት ምንድነው፣ ወንድነት ምንድነው፣ ሴት ልጅ ባህሪዋ ምን ይመስላል፣ ወንድ ልጅ ባህሪዋ ምን ይመስላል፣ ይሄንን ስልጠና የሚሰጥበት የሆነ ኮርስ ቢኖር ጥሩ ነበረ። አሁን ይህን ኮርስ ብንሰጥ ደግሞ ብዙ ነገር ይፈጠራል። ግን እንደው የሆነ አጋጣሚ ቢፈጠር ደስ ይለኛል። አልችልም ይሄንን ማድረግ፣ ሁሉ ነገር ውስጥ መግባት ከባድ ስለሆነ ማለት ነው። በዚህ ነገር ላይ ፐርፌክት የሆኑ መምህራን ሊኖሩ ይችላሉ፣ ስነ ጾታ ላይ ጀንደር ላይ የሚያስተምሩ። ግን መንፈሳዊ የጀንደር ትምህርት ቢሆን ነው የምመርጠው። ደግሞ ዓለማዊ ላይ ከባድ ነው የሚሆነው። ወንዱን ወንድ ነው ወይስ ሴት ብሎ መጠየቅ ይጀመራል። ዓለማዊ ሲሆን ደግሞ እንዴ እኔማ ወንድ ነኝ ሲል አይ ሴት መሆንም ትችላለህ መብት ነው እሺ ብለው ልጁ ወንድነቱን እንዲጠራጠር ሊያደርጉትም ይችላሉ። ሴቷን ደግሞ ወንድ ልጅ ሴት ሲሏት እንዴ እኔ ሴት ነኝ ትላለች። አይ ወንድ መሆን ትከፈለሽ ትችያለሽ ይሏታል። ሱሪ ለብሼ ከሆነ ካለች አይ አይደለም እያሉ ያለማመዱ ጾታን ሊያምታቱ ይችላሉ። ስለዚህ መንፈሳዊ የጾታ ትምህርት፣ የስርዓተ ጾታ ትምህርት፣ የስነ ምግባር ትምህርት፣ የንጽህና ትምህርት መርሃ ግብር ቢዘጋጅ እንዴት ጥሩ ነበረ መሰላችሁ። በጣም 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 ወሳኝ የሆነ ነገር ነውና ይሄንን ያነሳሁት ለምንድን ነው? በዛ ውስጥ አይነ ጥላንም ልናገኛት እንችላለን። ጸበል ተጠመቁ ይባላል። አይናፋርነት የሚባለው ነገር በራሱ ችግር ስላለው አይን አውጣነትም ችግር አለው፣ አይናፋርነትም ችግር አለው። ሁሉ ነገር በመጠኑ ሲሆን ደስ የሚለው እና ከቤ ወይም ወንዳ ወንድ የሆነች ሴት በራሱ ወንድ አይነ ጥላ ያለባት ሴት በራሱ ችግር አለ። እንደገና ደግሞ ወንድ ሆኖ ደግሞ ሴታ ሴት ባህሪ ሲኖረው አይናፋር ሲሆን አንገቱን ሲደፋ፣ እንዲያውም አይናፋር ወንዶች ብዙ ጊዜ ጎበጥ ያሉ ናቸው ይባላል አይደል? ለምን? ስለሚፈሩ እንዲደፋ እያሉ ቦርሳ ሲያዝሉ ራሱ እንዲህ እያሉ የሚሄዱት ደረታቸው ነፍቶ ቀና ብለው ምናምን አይሄዱም ይባላል። እና ከዛ አንጻር ራሱ ተጽዕኖ ይፈጥራል። አፈጣጠር ላይ ሁኔታ ላይ ራሱ ችግር ይፈጥራል። ተሳትፎ ላይ ራሱ ችግር ይፈጥራል። ስታዋሯቸው የሚመልሱት መልስ ተጫወት እንጂ ስትሉ ጊዜ ዝም ይላል። እንዴ አትጫወትም? እሺ በቃ እንደዚህ ነው ማለት። አኩርፎ ነው እንዳትሉት አይደለም። ወንድ ነው መጫወት አለበት። ወንዶች ተሰብስበው ዝም የሚል ወንድ ከሆነ በግድ ይሄ ሰው በሆነ ነገር መለማመድ አለበት ማለት ነው። እና ራሱን ቼክ ማድረግ አለበት እንደዚህ አይነት ወንድ። ሴቶችም ሆነው ደግሞ በጣም የተለየ ባህሪ ያላቸው አሉ። በር ዘግቶ ማልቀስ፣ ጨለማ ክፍል መውደድ፣ ወንድ ሲያዩ መፍራት፣ በድንግልና እድሜን መግፋት 30 ዓመት 35 ዓመት ድረስ መሄድ፣
በድንግልና እንደገናም ድንግል ባይሆኑም ራሱ ሲያገቡ ሲፈቱ ፍቅረኛ ሲይዙ ሲጣሉ አቃቂር ሲያወጡ እኔ ይሄው እንዳይመቸኝም ሲሉ ይሄኛው ይሻለኛል ሲሉ ምን ሲሉ ይረፍድባቸዋልና ይሄ ሁሉ የወንድ ዛር አይነ ጥላ ምክንያት ነው። ባጭሩ ነው ጠቅለል ሳደርገውና ማጥናቱ ጥሩ ነው ብዬ አስባለሁ። ይሄ ዘውጉ ይሄ ስለ መናፍስት የምናስተምረውን ዘውግ አትጥሉት። እኛን ትምህርት የምትቃወሙ ሰዎች ራሳችሁን ቼክ ታደርጋላችሁ። በዚህ አጋጣሚ የዛሬ 3 ሳምንት የትምህርታችን ቀንደኛ ጠላት የነበረ ሰው አሁን የትምህርታችን ተከታታይ ሆኗል። በሚዲያ ደረጃ እኮ ነው። ቀንደኛ ጠላት የነበረ ሰው አሁን የትምህርታችን ተከታታይ ሆኗል። ለምን? እኛን ለመቃወም ገብቶ ትምህርት ሲያዳምጥ ራሱን አገኘው። መስታወት ማለት ይሄ አይደለ? የአምላካችን ስም የተመሰገነ ይሁን። እንግዲህ ይህንን ገጠመኝ ፈታ ብዬ ሳቀርብላችሁ እንደው ሞር በብዛት ቀልድ እንዳይሆን ሳቅ ብቻ የበዛበት እንዳይሆን ቁም ነገር እንድትይዙበት ብዬ ቀንሸው እንጂ ብዙ የሚያስቁ ነገሮች አሉ። ለሚዲያ የማይበቃ ትንሽ የሚያሳፍር አንዳንድ ነገሮች አሉ። እሱን ትቸው ነው ማለት ነው። በእህቶቹ መካከል ስናወራ ትንሽ ያስቃሉ። ገላውን እያጠቡን ያሳደጉት ምናምናም እዛዛ ቦታ ላይ ማውራት ትንሽ ይከብዳል እና ከዛ አንጻር እንደው ትረዱኛላችሁ ብዬ አስቤ የጎደለው እናንተ ሞልታችሁ በቤታችሁ ውስጥ ያለው ነገር ተወያይታችሁ ችግራችሁን ቀርፋችሁ ለቁም ነገር ያብቃችሁ። እግዚአብሔር አምላክ ሰላሙን